ሰላም ሰላም፣ ይህ የእውቀት አድማስ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን በተለያዩ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት እና በዙም ከጀማሪ እስከ ከፍተኛ ያሉ ተማሪዎችን እያስተማር እንገኛለን። ስለዚህ በየትኛውም ዓለም ሆናችሁ መማር የምትፈልጉ ፕላስ 251ን በማስቀደም 978 40 92 73 ስልካችን ነው። በተመቻችሁ ሰዓት ደውላችሁ በመመዝገብ መማር ትችላላችሁ። ዛሬ ይዤላችሁ የመጣሁት ደግሞ ፊደላትን እስከነ ቤተሰባቸው እየጻፉኝ በእያንዳንዱ ፊደላት ቃል እየመሰረቱኝ እንዲሁም ከፊታቸው በእንግሊዘኛ እየጻፉ አቀርብላችኋለሁ። ስለዚህ ሁላችሁም ሀሳባችሁን ሰብስባችሁ ደብተርና እስክሪብቶ ይዛችሁ እንዲሁም ቪዲዮውን በማቆም እየጻፋችሁ ተከታተሉኝ። ወደ ክላሳችን ሳልፍ ከበ እስከ ቦ የወርታች ጽፌላችኋለሁ። ወደ ቃል መስረቱ ሲሄድ በሚለው በደል የመጀመሪያ ቤተሰብ ናት። ደም ከደ የመጀመሪያ፣ ል ከለ ስድስተኛ። እነዚህ ባለ ሶስት ፊደል ስናነብ በደል የሚል ትርጉም ያለው ቃል እናገኛለን። በእንግሊዘኛ ቢኢ በዲኢ ደል በደል ተብሎ ሲጻፍ በእንግሊዘኛ እንደዚህ ነው። በቡ ስንመሰርት ቃል ቡድን ቡ ከበቤተሰብ ሁለተኛ፣ ድ ከደ ቤተሰብ ስድስተኛ፣ ን ከነ ቤተሰብ ስድስተኛ። እነዚህን ሶስት ፊደል ስንደረድር ቡድን የሚል ቃል እናገኛለን ማለት ነው። ቢዩ ቡ ዲ ድ ኤን ን ቡድን ብለን ስንጽፍ በእንግሊዘኛ እንደዚህ ነው ማለት ነው። በቢ ስንመሰርት ቢላዋ ቢ ከበቤተሰብ ሶስተኛ፣ ላ ከለቤተሰብ አራተኛ፣ ዋ ከወቤተሰብ አራተኛ። እነዚህ ሶስት ፊደል ስንደረድር ቢላዋ የሚል ቃል እናገኛለን ማለት ነው። ቢአይ ቢ ኤልኤ ላ ደብሊው ኤ ዋ ቢላዋ ብለን በእንግሊዘኛ ስፔሊንጎች ስንጽፋቸው ቢላዋ ስንል እንደዚህ ነው ማለት ነው። በባ ቃል ስንመሰርት ባህር ባ ከበቤተሰብ አራተኛ፣ ህ ከሀ ቤተሰብ ስድስተኛ፣ ር ከረ ቤተሰብ ስድስተኛ። እነዚህን ሶስት ፊደል በስርዓት ስንደረድር ባህር የሚል ቃል አገኘን ማለት ነው። ባህርን ደግሞ በእንግሊዘኛ ስፔሊንግ ስንጽፍ ወይም በእንግሊዘኛ ሌተር በሚባሉት ቢኤ ባ ኤች ህ አር ር ሲነበብ ባህር ይላል ማለት ነው። በቤ ስንመሰርት ቤተሰብ ቤ ከበቤተሰብ አምስተኛ፣ ተ ከበቤተሰብ መጀመሪያ፣ ሰም ከሰቤተሰብ መጀመሪያ፣ ብ ከበቤተሰብ ስድስተኛ። እነዚህን አራት ፊደል ስንደረድር ቤተሰብ የሚል ትርጉም ያለው ቃል እናገኛለን ማለት ነው። በእንግሊዘኛ ስንጽፋቸው ደግሞ ቢኢ ቤ ቲኢ ተ ኤስኢ ሰ ቢ ብ ቤተሰብ ብለን በእንግሊዘኛ ስንጽፍ እንደዚህ ነው ማለት ነው። ቤተሰብ በብ ቃል ስንመሰርት ብርሃን ብ ከበቤተሰብ ስድስተኛ፣ ር ከረ ቤተሰብ ስድስተኛ፣ ሀ ከሀ ቤተሰብ አራተኛ፣ ን ከነ ቤተሰብ ስድስተኛ። እነዚህን አራት ፊደል ወይም ሆሄ በስርዓት ስንደረድራቸው ብርሃን የሚል ትርጉም ያለው ቃል ይሰጡናል ማለት ነው። ብርሃንን ደግሞ በእንግሊዝኛ ስፔሊንግ ስንጽፍ ቢ ብ አር ር ኤች ኤ ሃ ኤን ን ብርሃን ተብሎ ሲጻፍ እነዚህ ናቸው ማለት ነው። በቦ ስንመሰርት ቦምብ ቦ ከበቤተሰብ ሰባተኛ፣ ም ከመቤተሰብ ስድስተኛ፣ ብ ከበቤተሰብ ስድስተኛ። እነዚህን ሶስት ፊደል ወይም ሆሄ በስርዓት ስንደረድራቸው ቦምብ የሚል ትርጉም ያለው ቃል ይሰጡናል ማለት ነው። ቦምብን ደግሞ በእንግሊዘኛ ስንጽፍ ቢኦ እንደ ቦ ይነበባል፣ ም እንደ ም ይነበባል፣ ቢ እንደ ብ ይነበባል ማለት ነው። በአንዴ ስናነባቸው ቦምብ
ቦምብ የሚል ትርጉም ያለው ቃል ይሰጥናል ማለት ነው። የዛሬ ክላሳችን ይህን ይመስላል። ቪዲዮውን እያያችሁ ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ሁኑ። መማር የምትፈልጉ ስልካችን ከቪዲዮ በታች ስላለ በመደወል መማር ትችላላችሁ። የዛሬው ቪዲዮአችን ይህን ይመስላል። በቀጣይ በሌላ ክላስ እስክንገናኝ ድረስ ሰላም ሁኑ። ቻው።